ብርሽ ግን ማለት ነው ዳቦ በቆረስ አይደለም። እሺ ሄርሜላ ራሱ አንቺ ራሱ ብትሆኚ ማለት ነው ቡና ባፈላ አይደለም። የትናንትን ነው ይለያል ዘንድሮ፣ ይለያል ዘንድሮ። አቤት ስትፎከራችሁ፣ አቤት ስትውረገረጉ ነበር። በአንዴ የሩታ ወዳጆች ዘጭ እኮ ነው ያደረጓቸው። በነገራችን ላይ ማለት ነው ወደ ዋና ወደ መጣሁበት ጉዳይ ሳልገባ ከምር አብርሽን ትናንትና ሩታን እንዴት እንደሚያይ አይታችኋል? ልብ ብላችሁ ፍቅር እኮ አልወጣለትም አሁን ድረስ። የምር ሩታን ሲያይ እኮ በቃ አብርሽ ፊቱ በቃ አሳዛኝ ነው የሚመስለው። ላጩን ይጥላል፣ ይዝረከረካል። በቃ የሆነ የሚያሳየው ፊት ራሱ ሩታን ሲያት የፍቅር ፊት ነው። ከምር የፍቅር ፊልም አልኩኝ፣ ይቅርታና እኔ እንደው ዝም ብዬ ገርሞኝ እያየው ነበረና በዚህ አጋጣሚ ሄርሜላ ዛሬ ዶሮውንም እኔ ነኝ የሰራው፣ ዳቦዋ ደግሞ ኬክ የምታክል ዳቦ ደፍታ። አሁን ላይ ከኔ ሁሉ ነገር እናንተ ሴቶች ማለት ነው በተለይ የሚዲያ ሰዎች የሆነ ሰዎች ዶሮውንም የተሰራውን ክችን ያለውን ከሱቅ ገዙና እኛንን የሰራ ነው። እድሜ ለብራችሁ አይደል? እድሜ ለብራችሁ የተዘጋጀውን ነገር ገዝታችሁ ማምጣት ትችላላችሁ። ዳቦ ምኑ አዲስ አበባ ላይ ደግሞ ሁሉ ነገር የተመቻቸ ነው፣ ብሩ ካለ ማለት ነውና ምን ልላችሁ ፈልጌ ነው ውዶችዬ፣ በትናንትና ዕለት ግን አቤት ያልተደሰታችሁ ቅመሞች የላችሁም። እግዚአብሔር እኔ እንዴት ደስ እንዳላችሁኝ ወይኔ እናንተ እኮ ትለያላችሁ። አቤት 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 እውነት እጅ ነስቻለሁ ለእናንተ። አረ እጅ ነስቻለሁ። ጌታን ተባረኩ፣ ብርክ በሉ። የሩታን እንደዛ በተለይ ደግሞ መጨረሻ ላይ በግጥም ሁሉ ነበረ ያሸበረቋትና በነገራችን ላይ ማለት ነው ወደ ሄርሜላውን ወደ መጣሁበት ዋና ጉዳይ ሳልገባ ትናንትና ጌሙ ከመጀመሪያው ራሱ ጀምሮ ቅመሞችን ታዝባችሁ ከሆነ ማለት ነው እላይ ሆነው ማለት ነው ታብታብ ሲያስደርጉ የነበሩ የሩታ ደጋፊዎች ወዳጆች፣ እኔ በጣም ተገርሜ ነው ሳያቸው የነበረውና ሁሉን ነገር አመቻችተው አዘገጃጅተው ምናምን ነው የወጡትና አቤት የሰው ፍቅር ሩታዬ ይመች። የምር ግን ወደ መጣሁበት የትናንቱን ሳይሆን ወደ መጣሁበት ጉዳይ ስገባ ማለት ነው እኔ ቤት ራሱ ደስታችሁን ለጉድ አርከፍክፋችኋል። በሩታ የተደሰታችሁ ማለት ነው የእውነት በጣም እናንተን ከምር ነው ማደንቃችሁ። የሩታ እህቶች ትመቹኛላችሁ የሌለ ማለት ነው። በቃ ፍቅራችሁ ጥግ ድረስ ነው፣ ምንም አይቀዘቅዝ፣ ሁሌ ትኩስ ማለት ነው። ከምር በጣም ነው የምትገርሙኝና ሄርሜ እንግዲህ ዛሬ ምን አለሽ መሰላችሁ? ወደ ዋና ጉዳይ ሳልገባ ግን እንዴት አመሻችሁን የኔ ውዶች? ሁሉ ሰላም፣ ሁሉ መልካም ነው አይደለም? እኔ ጋር ሁሉ ሰላም ሁሉ መልካም ነው። እግዚአብሔር የተመሰገነ ይሁን። እናንተ ጋም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ አለኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። ሰብስክራይብ ያደረጋችሁኝንም በሙሉ እጃችሁ ይባረክ። ላይክም ለምታደርጉኝ በሙሉ እግዚአብሔር ያክብርልኝ፣ ክበሩልኝ። የኔ ምርጦች በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ ከምላችሁ በላይ ማለት ነውና ሄርሜ እንግዲህ ያው ዶሮ በርበሬ ያልበዛም ቤተሰቦቼ እነሱ መቼም ላለማጣጣል ቀይ ነው በጣም እኮ ጥቁሯል። ግን አብርሽ ዋው ሄርሜላዬ አንቺ ነሽ ይሄን ዶሮ ወንድ ልጅ ሆዱን ይወዳል ሲባል ሰምታለሽ መሰለኝ። በነገራችን ላይ ሄርሜላ ማለት ነው ማወራም እያጫወታት ነው። አሁን አብርሽ ስላለ ስሜቴ ወኔ ተነሳሳ። በቃ ቤቴ መዋል በፊት እንደዚህ አላከብርም ነበረ። አሁን ግን እንደዚህ ቄጤማም ጎዝጉዛ የሆነ የቲቪውን ቦታ ቀይራ ምናምን እንግዲህ አብርሽን ለመሳብ ነው። ከዛ ዶሮንም እኔ ነኝ የሰራሁት አለሽ። ዳቦ የሚሆንሽ ኬክ መታክል ዳቦ ደፍታ በግድን የቆረሰው አብርሽ እስከዛሬ ያባወራነት ዝም ብሎ ነው እንዴ? ዳቦ እንኳን ቁርስ አታውቅም እንዴ? ሩታ የመችም በማለት ትታማም ቅመም ናት። ልጅቷ እንደሆነች ቤቷን ቃጠላት አድርጋ የምትይዝ ምርጥ ልጅ ሩታ ማለት ነውና እስከ ዛሬ ዳቦ እንዳባወራ በዓል ሲደርስ ቤት አክብረ ከዚህ ቀደም እንዲ ዳቦ ቁርስ አቅም እንዲ አብርሽ ቤተሰቦች የተግደረደረ እኮ ዳቦ ለመቁረስ ከምሬን ነው የምላችሁ። በግድን የቆረሰው። በነገራችን ላይ ደግሞ ያችኛው አስተናጋጅም ተመችታኛለች። አቤል አስተናጋጅ ሆናለች ዛሬ ሄርሜላ ቤት። እናቴ የሚቀራርበውን ኬኔቶን፣ ውሃው፣ ምግቡን ምናምን በቃ ድስቱን እስከ ጭልፋው ይዞ መምጣት ነው የቀረውና እሷ ነበረች አቤል ነበረች ስታቀራረብ የነበረችው ማለት ነው ምርጦችዬና በዚህ አጋጣሚ አብርሽ ምን አለ ገና ፎቶችን በቲክቶኩም በቴሌግራሙም በሁሉም ስልችት እስከምትሉ የኛ ፎቶ ነው በዓል ስለሆነ የሚፖሰተዋል። አረባክ የእናንተ ፎቶ ነው አላያችሁም እንደ የሩታን ፎቶ በየቦታ የእናንተ ፎቶውን አለ ይባላል እንደ አራብር ሼም ነው ከብር ሼም ነው። አሁን ሽልጥጥ እስከምትሉ የኛ ፎቶ ብቻ ነው ሚዲያው ላይ ያለው አለ። አረ የእናንተ ፎቶ ትዝም የሚለው ሰው የለም። የምር ግን እንዴት ነው አብርሽዬ ማታ ወተት። በነገራችን ላይ ምርጦችዬ አሁን ዛሬ ለመጡ መሰላችሁ እንደዚህ ይመስለው አልተሸነፍንም አይነት ነገር ብንሸነፍም እጅ አልሰጠንም አይነት ነገር ለማስመሰል እኮ ነው ዛሬ የመጡት። ከምሬ ነው ብላችሁ ትናንት እኮ አልሳካላቸው ብለው ነው እንጂ ትናንትና ራሱ ጌሙን ለማጭበርበር ሞክረው ነበር፣ ግን አልተሳካላቸውም። ሶስቱም ሲመጡ ተመካክረው ነበር የመጡት ማለት ነው፣ ግን አልተሳካላቸውማ። አያችሁ
መጥፎ ሀሳብ መቼም ቢሆን አይሳካምና ለማጭበርበር ሞክሮ ነበር። አብርሽም አልተሳካለትም። ዛሬ ደግሞ በእንደዚህ አይነት ቪዲዮ ለምንድን ነው ይሄ ቪዲዮ የተለቀቀው? መቼም የትናንት ይሆናል። ህዝቡን የሆነ አጀንዳ ለማስቀየር ነው እኮ የትናንት ቪዲዮ ነው፣ ግን ዛሬ ለኛ የተለቀቀልን አጀንዳ ለማስቀየር። ትናንትና ቅመሞች ወተት ጠጡ፣ ለአብርሽ ወተት ስጡት፣ ለሄርሜላ ወተት ስጧት እያላችኋለ። እኔም ያው ነፍስ ይማር ብያለሁ ለሁሉም ማለት ነው። እና ያንን አጀንዳ ለማስቀየር የትናንትናውን ቪዲዮ አምጥተው ይህንን ኦዲየንስ አጀንዳ ለማስቀየር ነው የመጡት እኮ። ከምሬ ነው እንጂ ሳይቃጠሉ ቀርተው መሰላችሁ? ከምር ሩታዬንማ የሚያክል ምንም ነገር የለም። ሩታን የሚያክል ምንም ነገር የለም። ሲቀጥል ደግሞ የሩታ ደጋፊዎች፣ አድናቂዎች በስማ እናንተ ከምር በቃ እኔ ቃላት ይገልጸኛል። በዛውም ደግሞ ያቺ ልጅ የገጠመችላት ለሩታ ግጥም ሰምቼ በጣም ነው ያደነኳት። የምን ግጥሙ ራሱ ኬት እንደሚያመጡና ለእሷ እንደሚገጥሙላትና የሰው ፍቅር የሰው መውደድ ያው ከላይ እግዚአብሔር ሲሰጥ ነው፣ ከሰው የሚሰጥ ነገር አይደለምና አብርሽ እንግዲህ ሆዱን ይወዳል። ያው ወንድ ልጅ ሆዱን ይወዳል ሲባል ስለሰማች ሄርሜላ ዶሮንም እኔ ነኝ የሰራሁት፣ ዳቦንም እኔ ነኝ የጋገርኩት ምናምን ያክስት ልጅን ትንሽ አግዛታለች፣ ግን እኔ አስቃልጫት ነው ልትሄድ ነበር ምናምን። በነገራችን በዚህ አጋጣሚ አቤልና እንትናንም እያጣበሳችሁ ነው። በኮሜንታችሁ እያየው እየሳኩ ነበረ። አቤልንና ማርቲን ስታጣብሱ ነበር። ከጊዜ በኋላ ይጣበሳሉ። አብሽር በአንድ ላይ መጡና ደግሞ አቤል ማርቲን ጠበሳት የሚል አጀንዳ ደግሞ ይዜ ይመጣል። ሽቅ ያደል ስራ አይደል ውዶች? እንኳን ቅመሞች እንኳን እናንተ በነገራችን ላይ የእናንተን ሀሳብ እንደሆነ ታውቃላችሁ የሚሰሩት እነሱ። ከምር አይዲያ እኮ የምትሰጧቸው እናንተ ናችሁ ቅመሞች። ከምሬን ነው የምላችሁና አሁን አቤልና ማርቲ ይጣበሱ ብላችኋል አይደለ? እነሱ ደግሞ የሆነ ሰዓት ይጠብቁና ወን በማርቲ ቻናል ይከፈትላታል ወን ደግሞ በአቤል በራሱ አቤልና ማርቲ ተጣበሱ አይነት ነገር። እናንተው ራሳችሁ ናችሁ ለእነሱም አይዲያ የምትሰጡት፣ እነሱን የምታበረታቱ፣ እነሱን የምትደግፉ እናንተው ናችሁ ቅመሞች። የእናንተንም አይዲያ ነው እነሱ ሰርተውት የሚመጡትና በዚህ አጋጣሚ ለራሳችሁ ብትጠቀሙበት ያው ትችሉ ነበረ፣ ትችላላችሁ። እናንተ የሚያክል ሰው የለም ነበር ቅመሞች። እየመሬን ነውና ለማንኛውም ሄርሜላ ዶሮሽ ትንሽ በርበሬ በዛበት ይመስለኛል። አብርሽ ደግሞ ሳኗ ደግሞ አብርሽ አሞግሶት አመጓግሶት ነገሩ ፍቅር ካለ ግማሽ እንጀራ ይበቃል አይነት ነገር ይመስለኛልና ይጎራረሱም ነበረ፣ ይሞጋገሱም ነበረ እንዳያችሁት። በቃ ተሸንፈናል፣ ግን አንናደድም። ወተቱ ይቅርብን ወተቱ ይቅርብን። በዶሮና ቃጠል ጨጓራችንን ይመስላልና ትናንትና እንደዛ እንዳልተውረገረጉ ያ ሁሉ መውረግረግ። እኔ እኮ በቲክቶክ ሳያቸው ግርም ላይ ነበር፣ ሲውረገረጉ ነበረ ለጉድ ማለት ነው። ይለያል ዘንድሮ ሲሉ ውሃ በላቸው። በዘፈና አይደለም እሺ አብርሽ፣ ዳቦ በቆረሰ አይደለም። ወይዘሪት ሄርሜላም አንቺን ብትሆኝ ቡና ባፈላ አይደለም፣ እጅ በሳማ አይደለም። እሺ በተግባር በውስጥ ተግባር ነው። እና ለማንኛውም ምርጦች ምንም አዲስ ነገር የላቸውም። ዶሮ ሰራች በሉ፣ ግን እኔ የትናንትናውንም ጨመርመር አድርጌበት ሞቅ አድርጌ ወደ እናንተ ላምጣ ብዬ ነው ትንሽ የኔን ስሜት ወደ እናንተ ያስተጋባሁትና ምርጦችዬ በያላችሁበት ሰላማችሁ በዘት ተረፍረፍ ይበልልኝ የኔ ውዶች። እነሱ ሀሳባቸው የትናንትናውን ያድምቅ ሽብርቅ ያለውን የሩታን ደስታ ለማስቀየስ ነው ዛሬችን ቪዲዮ የለቀቁት። ከምሬን ነው ብላችሁ፣ ግን እኛ ደስ ብሎናል። ከምር እኔ እንዴት ደስ እንዳለኝ ትናንትና፣ ወይኔ ነዘረኝ ሁሉ ከምር ሩታ ስታሸንፍ ቅመሞች በተለይ ከላይ ጀምረው እንዴት ሲያስተባብሩ ሳቸው። ኧረ ሩታ የሚገርም ቤተሰብ አለች። ትናንትን ብዬዋለሁ አልደግምም። እና ውዶችዬ በዚህ አጋጣሚ እኔንም ቤተሰብ ያደረጋችሁኝ ወዳችሁና ፈቅዳችሁ ሰብስክራይብ ያደረጋችሁኝ ላይክ ያደረጋችሁኝ የእውነት በጣም ነው የማመሰግነው። ክበሩልኝ። አሁንም ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ እንደተለመደው በአክብሮትና በትትና ጋብዛለሁ የኔ ውዶች ማለት ነው። ቪዲዮንም ላይክ እያደረጋችሁ እንግዲህ ያለው ነገር ይሄን የኔ ምርጦቼ፣ እንደው እነሱ ምንም የሚደነቅ ነገር የለው፣ ምንም ያወሩት ነገር የለም። ያው ተመልካች ነው ለማስቀየስ። ያውን ሚዲያ ሁሉ በሩታ ተጥለቅልቆ አይደለ? በቲክቶክ ብትሄዱ ዩቲዩብ ብትሄዱ ሩታ በሙዚቃ ሽብርቅ ድምቅ። በቃ እኔ ምን ልበላችሁ፣ የእሷ ባህል ነው እኮ የሚመስለው ራሱ የምር። ያንን አጀንዳ ለማስቀየር ሄርሜላና አብርሽ ደግሞ አልተሸነፍንም አይነት ነገር አንጀታቸው ቀጠል እያለ ማለት ነው። ያንን ለማሳየት ነው ዛሬ የመጡት። የትናንት ቪዲዮ ነውና ለማጭበርበርም ሞክረው ነበር፣ አልተሳካም። አልተሳካላችሁ። በተለይ አብርሽ ለሄርሜላ ወግኖ ሊያጭበረብር ሞክሮ ነበረ፣ ግን ደግሞ አልተሳካማ።
አልተሳካም። ማጭበርበር መቼም ተሳክቶ አያውቅምና በዚህ አጋጣሚ ውሽምነት መቼም አሸንፎ አያውቅም እያላችሁ ኮሜንታችሁን እያየው በጣም እየሳኩ ነበር። በትክክል የእውነት ትክክል